ዩናይትዶች አሁን ላይ ከሁሉም ውድድር ውጪ ሆኗል። በብራይተን እንግዲህ በኦልድ ትራፎርድ 2-1 ተሸንፎ ከኤፍኤ ካፕ ውጪ ሆኗል። የዩናይትድ ተከላካይ እንግዲህ በ23 ጨዋታ 35 ጎሎችን አስተናግደው 2 ክሊንሺቶችን ብቻ ነው የጠበቁት። ዲያጎ ዳሎ በመከላከሉም ሆነ በማጥቃት ዩናይትዶች ዋጋ እያስከፈለው ነው። የመጀመሪያዎቹ ደቂቃ ላይ ያባከናቸው ኳሶች ያ ጎል ምናልባት የዩናይትድን እጣ ፈንታ የሚቀይር ጎል ነው ብዬ መናገር እችላለሁ። ዲያጎ ዳሎ ግን ምን አይነት ተጫዋች እንደሆነ አሁንም ጥያቄ ምልክት ውስጥ ያለ ተጫዋች ነው። ብሩኖ ፈርናንዴዝ እና የሴስኮ አለመግባባት አሁንም እንደቀጠለ ነው። በዚህኛውም ጨዋታ እንግዲህ ከጨዋታውም በኋላ ሁለቱ ሲነጋገር ታይቷል። በጨዋታው ላይም እንግዲህ አንዳንድ ነገሮችን ከብሩኖ ጋር ሲለዋወጥ ታይቷልና የሁለቱ አለመግባባት ምናልባት ሴስኮ ብዙ ጎሎች እንዳያስቆጥር እያደረገ ይሆናል። ታዳጊው ሼልሲ እንግዲህ ብዙ በተወራለት ከብራይተኑ ጨዋታ መልስ እንግዲህ ቀይ ካርድ ሰለባ መሆኑ ብዙዎችን ያስገረመ ጉዳይ ነው። ለጨዋቹም እንግዲህ ይቅርታ ጠይቋል በኢንስታግራም ገጹ ላይ። ሉክሾ እንግዲህ በዚህኛው ጨዋታ ላይ ከስኳድ ውጪ ነበረ። ምናልባት እሱ አለመኖርም ዩናይትዶችን ጎድቷቸዋል ብለን መናገር እንችላለን። ስለ ጨዋታው፣ ስለ ፍሌቸር ከጨዋታው በኋላ የሰጡን አስተያየት፣ ስለ ሴስኮ፣ ስለ ብሩኖ እያንዳንዱ ጉዳዮች እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ብራይተን ከባድ ተጋጣሚ እንደሚሆን በጣም ግልጽ ነበረ። በጨዋታው እንግዲህ የመጀመሪያዎቹ ደቂቃ ላይ በጣም አሪፍ ተንቀሳቅሰን ነበር። ፈርስት ሃፍ ላይ በተለይ ዩናይትዶች ጎል ማስቆጠር የሚችሉበት አጋጣሚዎች ነበራቸው። ግን ደግሞ ያን ነገር ዲያጎ ዳሎ በጣም ግልጽ በሚባል ሁኔታ ጎሎችን ማስቆጠር እየቻለ አልነበረም። አሲስት ማድረግ የሚችላቸው ኳሶች ነበሩ። እንደው ለብሩኖ አቀብሎ እነን ኳስ ብሩኖ ሞክሮ ቢስተው ይሻል ነበርና እነዛን ኳሶች የሳተባቸው መንገድ ብሩኖ የዳሎ አንዳንድ ሚስታቸው ኳሶች በጣም ያስደነግጣሉና ምናልባት የመጨረሻው የፍሌቸር ጨዋታ ይሄ ነው ተብሎ ይጠበቃልና ዲያጎ ዳሎ ሁሌም ቢሆን አሰልጣኞች በዩናይትድ አሰልጣኝነት የመጨረሻ ጨዋታቸው ላይ ሲሆን እሱ ነው የሚጫወተው። እሱ ደግሞ ብዙ ኳሶችን ያባክናልና የሊድሱ ጨዋታ ላይ የምናስታውሰው ነው ምን አይነት ኳስ ወደ ላይ እንደሰቀለ። በቴናግ ዘመንም ከዌስትሃም ጋር ይመስለኛል ካልተሳሳትኩኝ ኦልሞስት ጎል የሆነ ኳስ ነበር ያባከነውና ይሄ ተጫዋች እንግዲህ በብራይተኑም ጨዋታ ላይ ዋጋ አስከፍሎናል ብለን መናገር እንችላለንና የዳሎ ነገር በጣም አጠያቂ ነው። አንዴ ጥሩ ይሆናል፣ አንዴ መጥፎ ይሆናልና ይህ ተጫዋች ባለመጉዳት ብቻ ነው ዩናይትድን እየጠቀመ የሚገኘውና ራሱን ከጉዳት ነፃ አድርጎ የሚጫወት ተጫዋች ነው። ራሱን በደንብ ፊዚካሊ ይጠብቃል። ግን ደግሞ ዩናይትድ ላይ ያለው ፐርፎርማንስ በጣም መጥፎ ነው። ይሄን ያህል ጥሩ የምንለው ነገር አይደለምና ያሉ ቁጥሮች ራሱ ያናዳሉ የዳሎ ነገርና ብዙ ደጋፊዎች ሪያክት ቢያደርጉበትም ምን የሚጠበቅ ነገር ነው። የመጨረሻዎቹ ኳሶች ራሱ ሰከንድ ሃፍ ላይ ሲያረጋቸው የነበረው ወደ ኋላ ለመመለስ ሲሞክር የነበረው ኳሶች ያናዳሉ። እንደዛ ዩናይትድ 2-0 እየተመራ እንደዚህ የቅንጦት ጨዋታ ለመጫወት መሞከር በጣም ነው የሚያናደውና በመከላከሉም ረገድ የመጀመሪያው ጎል ሲቆጠርብን ዲያጎ ዳሎ እዛ ቦታ ላይ አልነበረም። ወልቤክ ነው ያችን ኳስ እንግዲህ ክሮስ አድርጓት የማርቲኔዝን ኳስ የተተፋችው እንግዲህ ጎል የተቆጠረብንና የበረኛውም ነገር ጥያቄ ውስጥ የሚያስገባ ነገር ነው። ሴኒ ላመንስን በጣም እያደነቅ ነው ነበር። ጥሩ እየተጫወተ ነው፣ ጥሩ ነው እያለን ነበር። ግን ደግሞ አሁን ላይ የሚያስተናግደው ጎሎች የሆነ ቀለል የሚመስሉ ናቸውና ምናልባት ማርቲኔዝ ያንን ኳስ ባያወጣው ያቺ ጎል መሆኗ የማይቀር ነገር ነውና የሁለተኛው የዌልቤክን ኳስ ያድነዋል የሚል ተስፋም የለኝም። ያ ኳስ በጣም ጥግ ላይ ነው የተመታውና ዌልቤክ በደንብ አሪፍ አድርጎ ነው የጨረሰው። የዌልቤክና የዩናይትድ ሪከርድ በጣም አስገራሚ ነው። በተደጋጋሚ ባገኛቸው ቁጥር እንግዲህ ጎሎችን እያስቆጠረባቸው ነውና ባለፈውም እንግዲህ 4-2 ጨዋታው ሲያልቅ የሚገርም ቅጣት ነበር ያስቆጠረብን። ዛሬም እንግዲህ ሁለተኛው ቆንጆ ጎል አስቆጥርበናል። ኦልሞስት ሴኒ ላመንስም እንግዲህ ጎል እንዲያስቆጥር ሰጥቶት ነበር ያቺ የተሳሳተን ኳስ። ግን ደግሞ ራሱ ሴኒ ላመንስም ሴቭ አድርጎታል። ወልቤክም በጥሩ መንገድ አልተጠቀመበትምና ተከላካያችን በጣም ደካማ ነው። 23 ጨዋታ አድርገን 35 ጎል ማለት ምን ያህል አስከፊ እንደሆነ መናገር ይሄንን በትንሹ ቢያንስ እንኳን አንዳንድ ጎል አንድ ነጥብ ምናምን ያህል ጎሎችን እያስተናገደን እንሄዳለንና 2 ክሊንሺቶችን ብቻ ነው የጠበቅነው። በጣም መጥፎ የሚባል ተከላካይ ነው ያለና በ4 ተከላካይ የሚተጫወትን ስቲል ጎሎችን እያስተናገደን ነው። በ3 ተከላካይ በአሞሪም ስር እየተጫወትን 3 ጎሎችን እያስተናገደ ነውና ምናልባት የተከላካዮቻችን ሰጣት የተከላካዮቻችን ድግመት ነው ብለን መናገር እንችላለን። የ3 ተከላካይ መሆን የ4 ተከላካይ መሆን ብቻ አይደለምና ከሊድሱ ጨዋታ እስከ በርንሌው ጨዋታ ድረስ ሄቨን ሲሳሳት ነበረ። ሄቨን ከስታርቲንግ 11 ውጪ ሆነና ሌኒሮ መጣ። ሌኒሮ አሪፍ ነበር። ግን በሁለተኛው ጎል ስንመለከት ደግሞ የሊሳንድሮ ማርቲኔዝ እዛ ቦታ ላይ አለመገኘትም ዋጋ አስከፍሎናል። ሊሳንድሮ ማርቲኔዝ ወደ ጎል እየሄደ ጎሎችን ለማግኘት ሲሞክር ተመልክተናል። ግን ደግሞ ዋናው ስራው መከላከሉ እንደሆነ ሁላችንም እናውቃልና በመከላከሉ በኩል በባለፈው በበርንሌው ጨዋታ ሁለተኛው ጎል ስናስተናግድ ተመሳሳይ የሉክሾና የሊሳንድሮ ማርቲኔዝን እንትን እያነሳን ነበር። አሁንም ሊሳንድሮ ማርቲኔዝ እዛ ቦታ ላይ አልተገኘም። ዶርጉም ቢሆን ስተት አለበት በዛ ቦታ ላይና የሉክሾ አለመኖር ደግሞ ሌላኛው ጥያቄ ነው። ምንም አይነት ጉዳት አልነበረበትም። ፍሌቸር ለምን እሱን እንደቀነሰው እየገባኝ አይደለም። ሉክሾ በዚህ ዓመት ከነበረን የተከላካይ ስፍሮች
ኮንስታንትሊ እየተጫወተ የነበረና ጥሩ ፐርፎርማንስ እያሳየ የነበረው ተጫዋች እሱ ነበርና ዶርጉ በላይኛው በኩል ጥሩ ነበር ሲያጠቃ የነበረው፣ ግን በመከላከሉ በኩል ደካማ እንደሆነ ግልጽ ነው። ከሉክሾ ጋር መናነጻጽረው አይደለምና ምናልባት ከስኳድ ውጪ ባይሆን ሉክሾ በጣም የተሻለ ነበረ። የሌኒሮ እንቅስቃሴ በጣም አሪፍ ነበር፣ ከሌሎቹ ታይሞች ይሻላል። ከዚህ በፊት የነበረው ሌኒሮ ኮንፊደንሱን ያጣ ይመስል ነበረ። ሄቨን ደግሞ ተደጋጋሚ ስህተቶችን በመስራቱ ከስኳድ ውጪ ማነው ከስታርቲንግ 11 ውጪ ማድረጉ ተገቢ ነው ብዬ አስባለሁና እዚህ ጋር ደግሞ ስንመጣ ሊሳንድሮ ማርቲኔዝ አለ። የሊሳንድሮ ማርቲኔዝ ጉዳይ ትንሽ አጠራጣሪ ነው። ወደፊት እየሄደ ሞር እንትን እያለ ነውና ሃሪ ማጉዌር መመለሱ አሪፍ ነገር ነው። የማቲያስ ዴ ጥያቄ አሁን የማይቀር ነገር ነውና ሜኑ ስናነሳ ደግሞ ሌላኛው ጥሩ የሚባል ተጫዋች ነው። በእንግዲህ በፈርስት ሃፍ ላይ የተመለከትነው ጥሩ የሚባል ተጫዋች ሜኑ ነውና ሜኑ ምን ያህል ጨዋታዎችን መጀመር እንዳለበትና ለዩናይትድ በቂ ተጫዋች እንደሆነ የሚያሳይ እንቅስቃሴ ነበር ፈርስት ሃፍ ላይ ያደረገው። ቻንስ ክሬት በማድረግ እንግዲህ ከነበሩት ተጫዋቾች መሀል እሱ ነበረ በፈርስት ሃፍ ላይ ነበረው። ያቺ ቢጫ ካርድ ናት እንዲቀየርም ግዴታው ነበርና ማኑኤል ጋርቴም መጥፎ የሚባል እንቅስቃሴ አላረገም። ግን ደግሞ ምናልባት ፍሌቸር በካስሜሮን የቀየሩበት ታይም ትንሽ ዘግይቷል ብዬ አስባለሁና ፍሌቸር ካስሜሮን ፈጠን ብሎ ቀይሮ ቢሆን ኖሩ ጨዋታውን የመቀየር እድል ነበረ። የማኑኤል ጋርቴ ወደ ፊት ለፊት የሚሄድ ነገር ይሄን ያህል አይደለም ከካስሜሮ ጋር ስናነጻጽረው። ካስሜሮ ኳሶችን ለመጣል ሲሞክር ተመልክተነዋልና አሪፍ ነው ወደ ጎል ሲጠጋና ትንሽ የደቂቃ ጉዳይ ነው እንጂ የቅያሮቹ ጥሩ ነበር ብዬ መናገር እችላለሁ። ሌላኛው ቀይ ተመለከተ። እንግዲህ ሁላችንም እንግዲህ አሪፍ ታዳጊ ያገኘን፣ አሪፍ ተጫወተ። የበርንሌው ጨዋታ ላይ ኦልሞስት ጎል የሚሆን ኳስ ሞክሮ ነበር፣ ሼልሲን እያለን ነበር። ግን በአጋጣሚ የመጀመሪያው ፋውል ይህን ያህል ብዙ ማሳማኝ አልነበረም። ግን ሁለተኛው ልጅነት ማንለውም ግን ሁሉም የፕሪሚየር ሊግ ላይ ያሉ ተጫዋቾች ይሳሳታሉ። ያንን ስህተት እንትን ሪያክት ያደርጋሉ። ዩናይትድ በዛ ሰዓት እየተመራ ነው፣ ዳኛው ተሳስቷል ብሎ አስቦ ነው ኳሱን ወረወረ። ቢጫ መመልከት ግዴታው ነው። ያ ነገር ቢጫ እንደሚያሰጥ ሁላችንም እንደ ህግ እናውቃለን። የዳኛው ፍላጎት ነበር ቀይ መስጠት አለብኝ ወይ ደግሞ ልለፈው የሚለው ነገር የዳኛው ፍላጎት ብቻ ነው እንጂ ህጉ ቀዩን ይፈቅዳል። በቃ ምንም ጥያቄ የለውም። ቢጫ እንዲያሰጠው ያደርጋል። ቢጫ ተመለከተ፣ ቀይ። ግን የነበረው እንቅስቃሴ በጣም አሪፍ ነበር። ሜሰን ማውንት ከነበረው ይልቅ እሱ መጥቶ የቀየረው ነገር ጥሩ ነበርና የማጥቃት ሂደታችን ቢያንስ በዶርጎ ብቻ አይመጣም ነበሩ ኳሶችና በላይ በኩል እሱ መሆኑ አሪፍ ነበር። የሜሰን ማውንት ግን እንቅስቃሴ ይሄን ያህል አሪፍ አልነበረም። ይሄን ያህል ጥሩ የሚባል እንቅስቃሴ አልተመለከትንበትም እና አማድና ብሩኖ ወደ ዩናይትድ ስኳድ መመለሳቸው ምናልባት ጥሩ ሊያደርግልን ይችላል እንጂ በእንደዚህ አይነት አጫወት በነ ኩኛና በነ ማውንት ማይሆን ነገር እንደሆነ በጣም ግልጽ ነው። ብሩኖ ፈርናንዴስ ከባለፈው ትንሽ ረጋ ብሎ ብኝ ያገኙት። የቤንጃሚን ሲስኮም እንደዛው ተመሳሳይ ነገር ነው። ባለፈው ብዙ ኳሶችን ሲሞክር ኦልሞስት ጥሩ ሲንቀሳቀስ ተመልክተነዋል። ግን በዚህኛው ጨዋታ ምንም እንኳን ጎል ቢያስቆጠርም ግን ደግሞ የነበሩት እንቅስቃሴ አሁንም ከብሩኖ ፈርናንዴስ ጋር ማያግባባውና ኳሶችን ወደ ጎል መሞከር የሚችልባቸውን አጋጣሚዎች ብዙ እንቅስቃሴዎችን እያደረገ አልነበረም እና የሁለቱ አለመግባባት ጥሩ መንገድ ነው ብዬ መናገር ይችላል። በመጥፎ መንገድ አይደለም። ብሩኖ እና ሴስኮ ያልተግባባ ያሉትና ኳሶችን ለማቀበል የሚፈልገው ብሩኖ ተስተካክለ ጠብቀኝ የሚለው ብሩኖ ነውና ሴስኮ ያንን ነገር ለማስረዳት እየሞከረ ነው። ያንን ነገር ተረድቶ ደግሞ ለመተግበር እየሞከረ ያለ ተጫዋች ነውና የመጀመሪያው ጨዋታቸው ላይ በርኒው ላይ ቪዲዮ አሳይቻችሁ ነበር እንዴት ምን ያህል ሲነግረው እንደነበር። ከዛን ተግባራዊ አድርጎ ጎል ሲያስቆጥር አይተነዋል። ዛሬም የብሩኖን ኮርና ኳስ ነው ማስቆጠር የቻለው። ግን ደግሞ ከዛም በፊት ጎል ማስቆጠር የሚችልባቸው አጋጣሚዎች ነበሩ። ጨዋታው ከተጠናቀቀም በኋላ ቆመው ረጅም ደቂቃ ላይ ሲያወሩ ሁለቱ ተመልክተናልና ይሄ ነገር ፍሌቸር ትንሽ አሪፍ ነገር ያሳየን ይመስለኛልና ብሩኖ ፈርናንዴዝን እና ሴስኮን የተወሰነ ትሬኒንግ ላይ በደንብ ማቀራረብና ትሬኒንግ ላይ በደንብ እንዲሰሩ ማድረግ ሴስኮን ብዙ ጎሎች እንዲያመርት ያደርገዋል ብዬ አስባለሁና ከብሩኖ ፈርናንዴዝን በተሻለ ደግሞ እነ ብራያን ሲመጡ ቻንስ ክሬት የሚያደርግለትም ሌሎች ተጫዋቾች ይኖራሉ ብዬ አስባለሁና የሁለቱ አለመግባባት በጥሩ መንገድ ይፈታል። ሴስኮም ጥሩ ብዙ ጎሎች የሚያስቆጠርበት፣ ብሩኖ ፈርናንዴዝን ብዙ አሲስቶች የሚያደርግበት ነገር ይፈጠራል ብዬ አስባለሁና ከኤፍ ኤ ካፕ እንግዲህ ወጥተናል። ይሄ በጣም ትልቅ መጥፎ የሚባል ሪከርድ ነውና ጠብቄው ነበር። ብራይተንን ማሸነፍ ሊከብድ ይችላል። ፍሌቸር ስለሆነ አሰልጣኝ እንደቀየረ ቡድን ደግሞ ብራይተን ደግሞ ጥሩ ተሻሽሎ እየመጣ ነው። ሲቲን ባለፈው በፕሪሚየር ሊጉ ነጥብ አስጥሏልና ቀላል ተጋጣሚ እንደማይሆን ገምቼው ነበር። ግን ደግሞ ከነበረን የጨዋታ አንጻር ተከላካዮቻችን እንደ ዋጋ እያስከፈሉን ነው እንጂ የነበረን ጨዋታ ወደ ጎልም አቀራረባችን በጣም አሪፍ ነበር። ታይማው ማጣሪያ ጎል ያገባንበት 85ኛው ደቂቃ ሆነ እንጂ ከዛ በፊት አስቆጥረን ቢሆን ጥሩ መነቃቃትን ፈጥር ነበር ብዬ አስባለሁና ከዛ በኋላም የተወሰኑ ሙከራዎችን አድርገናል። ግን ደግሞ ወደ ጎል መቀየርም አልቻልንምና
መጥፎ የሚባል ጨዋታ አላየውም፣ ግን ደግሞ ዋጋ የሚያስከፍል እንቅስቃሴ ተመልክቻለሁ። በቃ ይሄ ከግማሽ በኋላ ያለን እንቅስቃሴ በጣም መጥፎ ነው። በቃ ተከላካዮቹ በረኛው የሚያደርጉት እንቅስቃሴ ለዩናይትድ አሰልጣኞችም መጥፎ ነው፣ ለዩናይትዶችም መጥፎ እየሆነ ነውና ከ1981 82 በኋላ ነው እንግዲህ ዩናይትዶች ከሁሉም ውድድር ውጭ የሆኑትና ካሊንግ ካፕ ላይ እንግዲህ በባለፈው በግሪስፒ በሚያሳዝን ሁኔታ ሩበን አሞሪም ግራ እስኪገባቸው ድረስ እንግዲህ ታክቲክ ለመቀያየር በሚሞክሩበት እንደዛ ዝናብ እየቀጠቀጣቸው ተመልክተናል። በዛ ውድድር ተሰናበትን። አሁን ደግሞ ከኤፍኤ ካፕ ተሰናብተናል። ፕሪሚየር ሊጉ እንደምናውቀው ነው፣ ምንም እድሉ የለንም። 7ኛ ደረጃ ላይ የተቀመጥነው ምንም አይነት የአውሮፓ መድረክ እያካሄድን አይደለምና በዚህ ዓመት ለዩናይትድ በጣም መጥፎ የሚባል ጉዞ ላይ እንገኛለን። ዩናይትድ ባለፈው ዓመት 15ኛ ደረጃ ላይ ነው የተቀመጠውና ሪካርዶቻችን በጣም መጥፎ እየሆኑ ነውና ፈርጉሰንም ምስሉ ላይ ምናልባት ኳሱን ስትመለከቱ አይታችሁት ከሆነ የነበረው የፊት ሪያክሽን የሁላችንንም ስሜት የሚገልጽ ይመስለኛልና ዩናይትድ እንደዚህ ማየት በጣም ከባድ ነገር ነው፣ ግን ደግሞ እንረዳዋለን። እኔ ሩበን አሞሪም ቢሆን ኖሮ ልናደር ይችላል፣ ግን ደግሞ ፍሌቸር ነው ይሄ አሰልጣኝ። 2 ጌሞችን ነው ዩናይትዶች መምራት የቻለውና 1 ዓመት ከምናምን ያክል ሲመራው የነበረው አሰልጣኝ ተመሳሳይ ሁኔታ ውስጥ ሲከተን ነበር። ግን ደግሞ 2 ጌም አንድ አሰልጣኝ መራኝ ብዬ ለመናደር ራሱ ሬዲ አይደለሁምና ዩናይትዶች ከዚህ በላይ ምንም ሊያደርጉበት የሚችልበት አጋጣሚ የለም በፍሌቸር ሲም። ከዚህ በኋላ ግን በሚመጡት አሰልጣኝ በሶልሼር ወይ ደግሞ በካሪክ የተሻሻለ ነገር እንጠብቃለን። በተለይ የተከላካይ ክፍሉ ላይ ሁለቱም አሰልጣኞች የተመረጡ አሰልጣኝ ወይ ካሪክ ወይ ሶልሼር መስራት ያለበት ጉዳይ ተከላካይና ተከላካይ ነው። ወይ በረኞቹን ራሱ ከሴኒ ላመንስና ከአልታይ የትኛው ሞር አሪፍ ነው ብሎ መሞከርም ያለበት ነገር ይመስለኛል። ተከላካዮቹን እያንዳንዱ ማሰራት ያለበት ይመስለኛልና የተከላካይ ክፍሉን ካላስተካከለ በስተቀር ዩናይትድ አሁንም ቢሆን ጎል ይቆጠርበታል። ዋጋ የሚያስከፍሉ እንቅስቃሴዎች ይኖራሉ፣ ስህተቶች ይኖራሉና በየጨዋታው አንዳንድ ተጫዋች እየተሳሳተ እየመጣ ነው። ኦልሞስት የሴኒ ላመንስ ኳስ ዌልቤክ እንደው በማንጠብቀው ሁኔታ ኳሱን አበላሽው እንጂ ያቺ ጎል የምትሆን ኳስ ናትና ያንን ሁለተኛውን ጎል ያን በዛ ሁኔታ ጎል ያስቆጠረ አጥቂ ያንን መሳቱ ይገርማልና በእያንዳንዱ ጨዋታ ስህተቶች ስላሉ እያንዳንዱ ተከላካይ ላይ በደንብ መስራት ያለበት ይመስለኛል። የሴት ፒስ ሪካርዳችንም አሁንም አሪፍ ነው። የኮርና ኳሶች የቆሙ ኳሶች እያስቆጠርን ያለ ነውና መጥፎም ጥሩም የሚባል እንቅስቃሴ ባየንበት በፍሌቸር 2 ጌሞች እንግዲህ ዩናይትዶች ማሸነፍ አልቻሉም። ለፍሌቸር መጥፎ የሚባል ነገር ይመስለኛል። በዩናይትድ የአሰልጣኝነት ታሪኩ እድል ተሰጥቶት 2ቱንም ጌም ማሸነፍ አልቻለምና የተባለው እንግዲህ 2ቱን ጌሞች እንዲመራ ነው። ከዚህ በኋላ ዩናይትዶች ውሳኔያቸውን ይወስናሉ ተብሎ ይጠበቃልና ካሪክ ወይ ፍሌቸር ናቸው ማነው ሶልሼር ናቸው ከዚህ በኋላ ሲቲን፣ አርሰናል ወይ ደግሞ ቀጣይ ጌሞችን የሚመሩትና ፍሌቸር ምንም አይነት 3 ነጥብ ወይ ደግሞ ምንም አይነት ድል በዩናይትድ አለማሳካቱ በጣም ሊከብዱ ይችላል። ያው መጥፎ የሚባል ነገር አላየሁም። ተጫዋቾቹ ለማሸነፍ ሲሞክሩ ተመልክተናል። ጨዋታዎቹ አሪፍ ነበር፣ ኳስ ቁጥጥራችን በጣም አሪፍ ነበር። ግን የሆነ የሰዓት ነው ወይ ደግሞ እኛ ያልገባን አሰልጣኞቹም ተጫዋቾቹም ያልገባቸው የሆነ ነገር አለና ሜዳው ላይ ያስታውቃል። ከጨዋታው ካለቀ በኋላ የነበራችሁ ስሜት ከባድ ነው እና ለተጫዋቾቹ ለመፍረድ በጣም ከባድ ነው። አሰልጣኝ በላይ እየተቀያየረባቸውና ወጥ የሆነ አቋም ለማሳየት ይከብዳቸዋል። ይህን ነገር እንደ ደጋፊ ልንረዳው የሚገባ ነገር ነው ብዬ አስባለሁ። ቀጣይ ሳምንት በሲቲ ብንሸነፍ በአርሰናል ብንሸነፍ የሚበሳጭ ደጋፊ አለ ብዬ አላስብምና ተጫዋቾቹ ያላቸውን ነገር ለመስጠት እየሞከሩ ነው። ከነበራቸው ሲስተም ወደ አዲስ ነገር እየተመጡ ነው። ደግሞ ከ3-4-3 በቃ ለአመታት ኦልሞስት ለአመት ያክል ሲጫወቱ ነበር። ያንን ነገር ይለምዱታል ሲባል ሲታሹ ቆይቶ አሰልጣኛቸው በድንገት ተባረረ። አዲስ ነገር መጣ። በ4 ተከላካይ እንትና እዚህ ጋር ምናምን ነገር ቦታቸው ላይ ተመልሰው ለመጫወት እየሞከሩ ነው። ብዙ ነገር ያለበት ነገር ነውና ተጫዋቾቹ ላይ ሜንታሊ በጣም ከባድ ነው። ካለው ፎርሜሽን መቀያየር አንፃር ለነሱም ከባድ ነውና ምናልባት የፎርሜሽን መቀየር የተመቸው ሰው ቢኖር ሲስኮ ብቻ ነው ብለን መናገር እንችላለን። ተከታታይ 2 ጨዋታዎችን ጎል ማስቆጠር ይችላል። በቀጣዩ ጨዋታዎችም ጎል ያስቆጠራል ብዬ ተስፋ አደርጋለሁ። ያለው እንቅስቃሴ ለሱ እንዲመች አድርጎ የገነባው ይመስላል። ፍሌቸርን ስንመለከተው ለአጥቂ የሚመች ቡድን መስራት አለባቸው ስልም ነበር በቀደም ብዬ በሰሩት ቪዲዮና ያን ነገር እየተገበረ ይመስላል ፍሌቸር። ከዚህ በኋላ የሚመጣውም ሶልሼር ካሪክም እንደዚህ ታጫውት ይጫወታሉ። ለአጥቂው የሚሆን አይን ታጫውት እንመለከታለን ብዬ ተስፋ አደርጋለሁና የኩኛ ጉዳይ ግን መወራት ያለበት ይመስለኛል። ማቲያስ ኩኛ በእነዚህ አይነት ጨዋታዎች ማይጠቅመን ከሆነና እንደዚሁ ጥሩ ባልሆነበት ታይም ወይ ደግሞ ጎል በሚያስፈልገን ሰዓት ጎል የሚያስቆጥርልን ተጫዋች ማይሆን ከሆነ በጣም ከባድ ነው የሚሆነውና
ኳስ እንደማይለቅ ሁላችንም እናውቃለን። ተደጋጋሚ የምንለው ነገር ኳስ ልቀቅ፣ ኳሱን ቶሎ ምናምን ነገር ሼር አያደርገውም የሚለው ነገር ነውና የኩኛ ነገር አጣራጣሪ ነው። ቤስት የሚባለውን ኩኛን አልፎ አልፎ ነው እያየ ነው የምንገኘውና ወጥል የሆነ ኩኛን ብንመለከተው በጣም ነው ደስ የሚለኝና የአሰልጣኙ ውሳኔዎች በቅያሪ በኩል የጊዜ ጉዳይ ነው እንጂ ጥሩ ቅያሪ አድርጓል። ማሸነፍ ማጥቃት የሚፈልግ ቡድን እንደሆነ ያስታውቃል ቅያሪዎቹና ምንም ማድረግ አይችልም። ፍሌቸር የቻለውን ነገር ሞክሯል። ተጫዋቾቹም የቻሉትን ነገር ሞክረዋል። ሻምፒዮንስ ሊግ ቦታ አሁንም እድል አለ። ሻምፒዮንስ ሊግ ለመግባት የሚያስችል ስኳድ አለን፣ ተጫዋቾች አሉን። እነዚህ ተጫዋቾች መፋለም ብቻ ነው የሚጠበቅባቸው። አሰልጣኞቹ ምን አይነት ነገር ያሳዩናል። ብራያን እና አማድ መመለሳቸው ማይቀር ነውና ይህንን ስኳድ መጠቀም አለመቻል በጣም ከባድ ነው። እንደዚህ አይነት ቁጥር ያላቸው ተጫዋቾች ይዘን ሻምፒዮንስ ሊግ አለመሳተፍ በሊጉ እንደዚህ ዲካማ ፐርፎርማንስ ማሳየት ከባድ ነውና ሴስኮ ነው። ብሩኖ ፈርናንዴዝ ምን ያህል እንደሚደነቅ እናውቀዋለን። ኩኛ ባለፈው ዓመት የሚያሳየው እንቅስቃሴ አሪፍ ነው። በዚህም እንኳን ወጣ ገባ እያለ አሪፍ ነው። ብራያን ምቤሞ ሲኖር ምን ያህል አሪፍ እንደሆነ እናውቃለንና እነዚህ ተጫዋቾች አማድ ምናምን ነገር እነዚህን የመሳሰሉ ሰዎች ይዘን መሀል ላይ ነው ኮቢን ይዘን እንኳን የተሻለ ቦታ መድረስ አልቻለም እና ኮቢ ያው ከሩበን አሞሪም ስር በኋላ እንግዲህ አሁን ላይ ወደ ቋሚነት የመጣ ቦታውን እያገኘ የሚገኛልና ከዚህ በኋላ አሪፍ እንቅስቃሴ ያሳየናል። ማኑኤል ኡጋርቴ ጥሩ እየተንቀሳቀሰም እየተመለከትነውና ከዚህ በኋላ ያሉትን ጌሞች አሸንፈን ወደ ሻምፒዮንስ ሊግ እንመለሳለን ወይ ደግሞ ወደ አውሮፓ ሊግ እንመለሳለን ብዬ ተስፋ አደርጋለሁ። እስቲ አዳዲስ ነገሮች ከተሰሙ ዩናይትዶች ውሳኔያቸውን በየትኛው አሰልጣኝ ላይ ያሳውቃሉ የሚለውን ነገር ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አጫጭርና ፈጣን መረጃዎች በቴሌግራም ቻናላችን አደርሳችኋለሁ። እዛ ጆይን ማድረግ እንዳትረሱ። ቀጥሎ ቪዲዮ እስከምንገናኝ መቻችሁ ቻው።